እንዴት ናችሁ ተመልካቾቻችን? ከስቱዲዮ ወጣ ብለናል። ያለነው ሀገር ፍቅር ቲያትር ነው። እዚህ የተገኘነው ደግሞ ለአንድ ውድድር ነው። የአዲስ አበባ ባህል ኪነ ጥበብ ቢሮ እንደተለመደው በየጊዜው በየአመቱ ውድድር ያካሂዳል። የዛሬው ውድድር ደግሞ ኪናዲስ የሙዚቃ እስትንፋስ በሚል መሪ ቃል የሙዚቃ ባንዶች በባህላዊ የሙዚቃ ስራቸው የሚወዳደሩበት ዕለት ነው። ውድድሩ ምን ይመስላል የሚለውን ገብተን እንከታተላለን። ምን አይነት ሀሳቦች ይነሳሉ፣ እንዲሁም ደግሞ ምን አይነት የሙዚቃ ስራን ያደርሱናል የሚለውን አብረን የምንከታተለው። ከአሸናፊዎቹ ጋር ደግሞ ወደ ኋላ ላይ ቆይታ የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ሀገር ፍቅር ነው የምንገኘው ተመልካቾቻችን። እዚህ ደግሞ አንድ ውድድር አገናኝቶናል። ስለ ውድድሩ ትንሽ እናወራለን። ምን ይመስላል እስቲ ትንሽ ገለጻ አድርገልን። እሺ አመሰግናለሁ። እንግዲህ ዛሬ የተገናኘ ነው ሀገር ፍቅር ላይ የተገናኘ ነው። ያው በየአመቱ የምናካሂደው ባህል ሙዚቃ መሳሪያ ውድድር አለን። እዛ ላይ ነው የተገኘ ነው። እንግዲህ በዚህ ውድድር ላይ ያው በተለይ በቢሮ ደረጃ የሚገኙ የባህል ቡድኖች የሚሳተፉበት ነው። ይህ ፕሮግራም እንግዲህ ቀደም ሲል እንደገለጽኩት ለተከታታይ 4-5 አመታት ሲካሄድ የነበረ ነው። በዋናነት እንግዲህ ትኩረቱን የሚያደርገው የባህል ሙዚቃ ሌሎች የተወዛዋዦች ድምፃውያን ሳይጨመሩ የባህል ሙዚቃው ላይ ብቻ መሰረት አድርጎ የሚሰራ ነው። እንግዲህ ይህንን በዋናነት የመረጥንበት ምክንያት ምንድን ነው? ያው ብዙ ጊዜ ውድድሮች ሲካሄዱ አስተውለሽ ከሆነ ፎከስ የሚያደርጉት ድምፃውያን ላይ ወይም ሌሎች ኤሌመንት ላይ ነውና ነገር ግን በዋናነት ደግሞ ከጀርባ ሆኖ ይህን ነገር የሚሰራው የሙዚቃ ቡድኑ እነሱ ያሉበት ደረጃ ምን ላይ ነው የሚለውን ነገር በየአመቱ በእነዚህ አይነት መድረኮች ላይ እናያለን እንደ ቢሮ። ስለዚህ ያንን እንግዲህ ዛሬ ደግሞ ለመፈተሽ የመጣንበት ነው። ኪናዲስ የሙዚቃ እስትንፋስ የሚል መሪ ቃል ነው። ባለፈውም አመት ይህንኑ መሪ ቃል ተከትለን የሰራ ነው። ለተከታታይ አመታት እንግዲህ እንደዚህ እያደረግን እንቀጥላለን ማለት ነው። የሙዚቃ መሳሪያን የሙዚቃ ጨዋወትን ስናነሳ እንደ ባንድ የምንለው ከኋላ የሚያጅበው የሙዚቃ ክሩ የሙዚቃ ቲም ከድሮ በንጽጽር ስናየው አሁን እየተሻሻለ የመጣ ይመስለኛል። ከቁጥርም አንጻር ከአማራጭም አንጻር በብዛት ከመበረታታታቸው እንደገና ደግሞ ሌላ አዳዲስ ቡድን መመስረታቸውም አንጻር ምናልባት የተሻሻለ ይመስለኛል። አሁን ላይ ይሄን ውድድር ስታስቡ ምን ያህል ይሆናሉ ለውድድር የመጡት? ምን ይመስላል? እንግዲህ በዋናነት ያው ክፍለ ከተሞችን ነው ቀደም ሲል እንደገለጽኩልሽ ክፍለ ከተሞች ያው የባህል ቡድን ያላቸው እንግዲህ ክፍለ ከተማ አደረጃጀት ላይ ወደ 3 ቡድኖች አሉ። አንደኛው የሙዚቃ ቡድን ነው። ሁለተኛው የድራማ ቡድን ነው። የሙዚቃ ቡድን ላይ የባህል ሙዚቃና ዘመናዊ ብለን ኦልሞስት ወደ 3 ቡድኖች ያሉበት ነው እንዳጠቃላይ ማለት ነው። ስለዚህ አሁን እዚህ ላይ የሚሳተፉት እንግዲህ ያው ዛሬ የተገኙት ክፍለ ከተሞች ያው በተለያየ ሁኔታ ውስጥ ያልተገኙ ክፍለ ከተሞች አሉ። እነዚህ ክፍለ ከተሞች ዛሬ የተገኙት ግን ውድድር የሚያደርጉ ይሆናል። በተጨባጭ እንግዲህ መድረኩ ላይ ያለውን ነገር ደግሞ ተመልክተን የነበረውን አጠቃላይ እንቅስቃሴ እድገቱ እንዴት ነው ወይም ደግሞ ወርደናል የሚለውን ነገር እናያለን። በዋናነት ቀደም ሲል አንቺም እንደገለጽሽው እያደገ ነው የመጣው። ምክንያቱም በከተማ ውስጥ በጣም በርካታ መድረኮች እየተከናወኑ ነው። አሁን ደግሞ እንደምታየው ከተማችን ላይ በርካታ ያሉ የኮሪደር ቦታዎች አሉ። እነዛ ላይ ጭምር የኛም ቢሮና ሌሎች ሴክተር መስሪያ ቤቶችም ጭምር እነዚህን የባህል ቡድኖች ይጠቀሙባቸዋልና ከእለት ወደ እለት የመሻሻሉ ነገር አለ። ነገር ግን እንደዚህ አይነት ነገሮች ደግሞ በባህላዊ መፈተሽ አለባቸው። ምን ደረጃ ላይ ናቸው? እውነት ሙዚቀኞቹ በትክክል እየተገበሩት ነው ወይ የሚለውንም ነገር ለማየት ዛሬ ተገኝቷል ማለት ነውና እስኪ አይተን ደግሞ መጨረሻ ላይ የሚኖረው ውጤት መልካም እንደሚሆን ገብተው ውድድሩን የምናይ ይሆናል። ምናልባት ትንሽ ሊያያዝ የሚችል አንድ ጥያቄ ላንሳ። እነዚህ ተወዳዳሪዎች ሙዚቀኞች ምናልባትም አሁን ላይ እየተሻሻለ መጥቷል በብዙ ነገር ከኮሪደር ልማቱ ጋር መዲናችን አዲስ አበባ ካለችበት ፈጣን ለውጥ አንጻር ከሚዘጋጁት ኢቨንቶች አንጻር ብዙ ሀሳብ ጠቅሰህልኛል። እንደ ተግዳሮት ልናይ የምንችለው የቁሳቁስ እጥረት ነበር፣ የመማሩ እጥረት ነበር። ምንድን ነበር በዋነኝነት የተሻለ ነገር እንድናይ ላይ ያደርገን ይቻለው ነው? እንግዲህ ያው አሁን ቀደም ሲል አንቺም እንደገለጽሽው ያው አሁን ባለው ሁኔታ የማቅረቢያ ቦታ ችግር የለም። ቀደም ሲል ስራዎች ይሰራሉ። በሙዚቃ ብቻ አይደለም፣ በነገራችን ላይ በቲያትሩም በሌሎቹም በእይታዊ ጥበባትን ብትመለከቺ ስዕል ተሰርቶ ኤግዚቢሽን የሚቀርብበት ቦታም የለም። አሁን ግን በጣም በርከት ያሉ እንትኖች አሉ። በአሁኑ ሰዓት ከማቅረቢያ ቦታ አንጻር የምናነሳው ነገር የለም። እንደተባለው ግን ባለሙያው ራሱን አፕግሬድ የማድረግ ወይም ያለውን እውቀት ደግሞ የበለጠ እያሻሻለ የመምጣት ነገር ላይ መሰራት አለበት ብለን እናምናለን። ይህንንም ለማሳካት እንደ ቢሮ በተለያየ ጊዜ የተለያዩ ስልጠናዎችን እንሰጣለን። እነዚህ የባህል ቡድኖችም
ተሳታፊ የሚሆኑባቸው ማለት ነው። ስለዚህ ከማቴሪያል ከምናምን አንጻር እንደዚህ አንዳንድ አስፈላጊ ነገሮች 100% ሙሉ ነው ማለት አንችልም። የሚጎሏቸው ነገሮች ይኖራሉ። ነገር ግን እንደዚህ አይነት ውድድሮች ስናደርግ እውቅናም ስንሰጥ የሚኖረውንም የማቴሪያል አቅማቸውን ጭምር የሚያሳድጉበት ሁኔታ እየፈጠርንላቸው ነው የምንሄደው። ከዚህ ደግሞ የተሻለ በሚቀጥሉት ጊዜ ደግሞ የተሻለ ስራዎችን እንሰራለን። እነሱም ደግሞ ይበልጥ እየተበረታቱ ይሄዳሉ ማለት ነው። ሰው ኃይል እጥረት ያለባቸው ክፍለ ከተሞች አሉ። ለምሳሌ እኛ ስናወዳደር ሁሉም ሙዚቃ መሳሪያ ተጫዋቾች በዛ ቡድን ውስጥ በዘላቂነት የሚሰሩ ሙዚቃ መሳሪያ ተጫዋቾች መሆን አለባቸው። በመዋቅር ውስጥ የሚገኙ መሆን አለባቸው። ምክንያቱም ምንን ለመቅረፍ ነው? ለምሳሌ ውድድር ሲባል ከሴክተሩ እዛ ካሉበት ቡድን ውጪ የሆኑ ሰዎች መጥተው እንዳይሳተፉ ለማለት ነው። ለዚህ ምክንያቱ ምንድነው? ያ ውድድሩ ፌር እንዲሆን ማለት ነው። እና የሰው እጥረት ያለባቸው እንትኖች አሉ፣ የቡድኖች አሉ። ያው እነሱን አላሳተፍናቸው ማለት ይቻላል። ምክንያቱም የሰው ኃይሉ ተሟልቶ በራሳቸው ሙሉ ኃይል እስከሚወዳደሩ ድረስ እነሱን የመደገፍ በሌላ ሁኔታ የመደገፍ ነገር ነው። ነገር ግን በራሳቸው አቅም ብቻ ያሉ ክፍለ ከተሞች ዛሬ እዚህ ውድድር ላይ ተሳትፈዋል ማለት ነው። ውድድሩ ሊጀመር እንግዲህ ትንሽ ደቂቃዎች ነው የቀሩት። ገብተን የምናይ ነው የሚሆነው። ምናልባት ስለ ሽልማቱ ትንሽ የምናወራው ነገር ይኖር ይሆን? እንግዲህ ዛሬ የምንሰጠው ሰርቲፊኬት እንሰጣለን። በጣም ጥቂት የሆነ የገንዘብ ሽልማት እንሰጣለን። ነገር ግን ዋናው እሱ አይደለም። በዋናነት ምንድነው እሱ የከተማው አስተዳደሩ ሀብት ናቸው እነዚህ ልጆች። ስለዚህ የሚኖሩ በጣም በርካታ መድረኮች አሉ። ቀደም ሲል እንደገለጽኩልሽ የኮሪደር ልማቱ ላይ በተለያዩ መድረኮች ላይ የሚሰሩ ትልቅ ስራዎች አሉ። ከተማ አስተዳደሩ በጣም ይፈልጋቸዋል እነዚህም ባለሙያዎችና ለነዚህ መድረኮች የማመቻቸት ነው። ደረጃቸውን ተከትለን የስራ እድል የሚያገኙበትን ወደ መድረክ የሚወጡበትን ነገር ማመቻቸት ነው በዋናነት እንጂ ከገንዘብ ሽልማቱ ጋር የተገናኘ አይደለም። ሌላው ደግሞ ራሳቸው ክፍለ ከተሞቹ ደግሞ ያሉበትን ደረጃም እንዲያውቁ ጭምር የሚደረግበት መድረክ ነው። ስለዚህ እዚህ ደረጃ ላይ ነኝ እኔ ደግሞ ወርጃለሁ የሚለውን ነገር አይተው እየተሻሻሉ የሚሄዱበት ስለሆነ ከገንዘቡና ከሰርቲፊኬቱ በላይ ራሳቸውን የሚያሳድጉበት ራሳቸውን የሚያዩበት ወደፊት ደግሞ ተጠቃሚ የሚሆኑበትን መድረክ ነው ዛሬ ያመቻቸ ነው። ባህል የሚለውን ነገር ባህላዊ የሆነውን ነገር ለማሳደግ አቅዶ እየሰራ ያለበት ሁኔታ ነው ያለው። ይሄንን ስልሽ ሁሉ ነገራችን የህይወት ፍልስፍናችን ባህላችን ውስጥ ነው ያለው። ኢትዮጵያውያን ለሁሉ ነገር ለኢንቫይሮመንታችን የተለየ ፍልስፍና ያለን ህዝቦች ነን። ህይወታችን የሚቀዳው ከዛ ከባህላችን ነው እና ይሄንን ለማሳደግ ኪነ ጥበቡ ጋር በማስተሳሰር ያለንን የባህል ፍልስፍናውን የባህላዊ የሆነ ህይወት ፍልስፍናችን በኪነ ጥበቡ በማስደገፍ ወደ ማህበረሰቡ በማውጣት ያንን ደግሞ ማውጣት የሚችሉት ወይ ፕሮፌሽናሎች ናቸው ወይ እንደዚህ ባህል ቡድኖች ሰልጥነው በተለያየ መንገድ እውቀቱን አዳብረው የማህበረሰባቸውን እውቀት እንደገና ሪፍሌክት ማድረግ የሚችሉበት እንዲህ አይነት መድረኮችን በመፍጠር ነውና ይሄንን እየፈጠረ እየሰራ ይገኛል። በጣም ጥሩ። የዛሬው ውድድር እንግዲህ ከተለያዩ ክፍለ ከተማ የመጡ ሙዚቀኞች ያሉበት ነው። በየአመቱ ይዘጋጃል ብለሽኛል። በአሁኑ ደግሞ ትንሽ ተሻሽሎ ቀርቧል። ከክፍለ ከተማ ጋር ያላችሁ መስተጋብር እንደዚህ አይነት ውድድሮች ሲካሄዱ ሙዚቀኞቹ ራሱ ያላቸው ምላሽ ምን ይመስላል? ከጊዜ ወደ ጊዜ ያላቸው ኮሚትመንት እንዴት ነው? ከክፍለ ከተሞች ጋር እንግዲህ ቢሮ እንደ ከተማ ሲዋቀር ከስሩ ያለው ክፍለ ከተሞችን ነው ማለት ነው። ከነሱ ጋር ያለን አታችመንት ኦልሞስት አብረን ነው የምንሰራው። ለብቻ የሚሰራው ነገር የለውም። ቢሮ አብሮ ነው ከክፍለ ከተሞች ጋር ካሉት አማተሮች፣ ባለቡድኖች በተጨማሪም ደግሞ ማህበራት አሉ። ከነሱም በተጨማሪ ማህበራት ስልሽ የመጽሐፍ ደራሲያን ሊሆን ይችላል፣ የሰዓሊያን፣ የሙዚቃ እና እንዲሁም የተለያዩ የፊልም፣ የጋዜጠኞች ብዙ ከ35 የሚሆኑ ማህበራት አሉ። ከነዚህ ጋር ሁሉ ነው የሚሰራው እና ከነሱ ጋር በምንሰራው ስራ ውስጥ ቢሮ የቆመለትን የተቋቋመለትን አላማ በእነሱ በኩልም ነው በእነሱ አማካኝነት ነው እያወጣን ያለ ነው እና ለክፍለ ከተሞች ላይ ላሉ
አማተሮችና ባህል ቡድኖች ቢሮ የተለያየ ስልጠና ይሰጣል በየጊዜው። በእቅዳችን ውስጥ ያለ ነው። እቅዶቻችን ናቸው። እነሱን መለወጥ፣ እነሱን መቀየር፣ እነሱ ላይ መስራትና በተለያየ መንገድ በተለያዩ ዘርፎች ላይ በየጊዜው በአንድ ሳምንት ውስጥ ሚኒመም የምትዩ 1-2 ስልጠና ይኖራል ሚኒመም የሚባለው። ስለዚህ በዛ መልኩ ራሳቸውን አፕዴት እንዲያደርጉ እያረገ ነው ያለውና የነሱም ፊድባክ በየከተማ ያሉት ከማህበራትም ጀምሮ ፊድባካቸው ጥሩ ነው። ለቢሮ ያላቸው እኛ ለምናደርግላቸው በተቻለን ማለት ነው። ሙሉ በሙሉ የሰው ልጅ 100% ሊፈጽም አይችልም። ግን ደግሞ በሚደረግላቸው ሁሉ ጥሩ ፊድባክ፣ ጥሩ እርካታ እንዳላቸው ያንን ስሜት ነው የምናይባቸው። እንግዲህ በየአመቱ የእናንተ ቢሮ ደግሞ እንደዚህ አይነት ውድድሮችን ያዘጋጃል። በዛሬውም ውድድር ላይ ሰርቲፊኬትን ጨምሮ የገንዘብ ሽልማት ይደረግላቸዋል። ከዛም ባለፈ ደግሞ አላማው መዲናችን አዲስ አበባ ላይ የተለያዩ ኢቨንቶች ይዘጋጃሉ። በተለይ በአሁኑ ጊዜ ከኮሪደር ልማቱ ጋር በተያያዘ ደግሞ በጣም ሰፊ ስፍራዎች አሉ፣ ስራዎቻቸውን ሊያቀርቡ የሚችሉባቸው። እነሱን እይታ ውስጥ ማስገባት፣ እነሱ ደረጃቸውን የጠበቁ ማድረግም ጭምር ነው አላማው። ምናልባት ደግሞ ከዚህ በመቀጠል ለወደፊት የታቀዱ ነገሮች ካሉ በዚሁ እንድትይልኝ ብዬ። ከዚህ በመቀጠል ምንድነው በከተማው አሁን እንዳነሳሹም የተለያዩ አምፊቲያትሮች ተሰርተዋል። እነዚህን አምፊቲያትሮች በባለቤትነት ሊጠቀሙበት እንዲችሉ ማድረግ ነው። ቢሮ ማድረግ የሚችለው እቅዶችን ለነሱ መስጠት ነው፣ ምን አይነት ስራ መስራት እንደሚችሉ። እነዛን ስፔሶች ደግሞ በአግባቡ ተጠቅመው ስፔሶቹ ለተሰሩለት አላማ ማዋል። እንደምታውቂው እንግዲህ አገራችንን በምናብ ከፍታ፣ በፈጠራ፣ በፍጥነት እንዲሁም ደግሞ ያለፉንን የእድገት ጎዳናዎችን በመዝለል ሀገራችንን በምናብ ከፍታ ላይ ቆምን ማሳደግ ነው እና ይሄ የምናብ ከፍታ የሚባለው ደግሞ የአርቲስቱ ጋር ነው ያለው። አርቲስት የምንለው ሶሳይቲ ጋር ነው ያለው። ምናብ የኛ ነው ብዙ ጊዜ የምንለውና ምናባቸውን ተጠቅመው የተሰጣቸውን ስፔስ አገራቸውን አንድነት በኪነ ጥበብ ውስጥ ነው የጋራ ትርክት የምንለውን ነገር ማስረጽ የምንችለውና ስፔስ ተፈጥሮላቸዋል። በዚህ ስፔስ ላይ ደግሞ የሀገራቸውን አንድነትን ለማምጣት የማህበረሰቡን ተግባቦት ኮንሰንሰስ የምንለውን ነገር ለማምጣት እንዲሁም ደግሞ በተሰጣቸው ስፔስ ላይ አግባብ ያለውን ስራ ሰርተው ለማህበረሰቡ ጀባ የሚሉበትን መንገድ የማመቻቸት ግዴታና የተለየው መንገድ ይሄ ነው የሚሆነው ወደፊት። አዲስ የሙዚቃ እስትንፋስ በሚል መሪ ቃል አዲስ አበባ ባህልና ቱሪዝም ቢሮ ያዘጋጀው ውድድር ላይ ነው የምንገኘው። ፍጻሜው ላይ ደርሰናል። ንፋስ ስልክ ደግሞ አሸንፏል። ዛሬ ከነሱ ጋር ነው ቆይታ የምናደርገው። ውድድር እንዴት እንደነበር አስቀድመው ይነግሩናል። ከዛ በፊት ግን እንተዋወቅ። እሺ፣ ስምኦን እባላለሁ። ዮሴፍ እባላለሁ። እደርሳለሁ ሌሎቻችሁም ጋር በተራ። ውድድሩ ምን ይመስል ነበረ? ዝግጅታችሁ እንዴት ነበር? ውድድሩ በጣም ቆንጆ ነበር። ይህን ውድድር በየአመቱ እንጠብቀዋለን። ባለሙያው እርስ በርስ የሚገናኝበት፣ እርስ በርስ አቅማችንን የምናሳይበት ውድድር ነው። ዛሬ የሰራነውን ነገር በቻልነው መጠን ጥሩ አድርገን ለማቅረብ ሞክረናል። ቆንጆ ነበር፣ ውጤታችን ይዘናል። ደስ ብሎናል። መድረክ ላይ ቆንጆ ነበራችሁ። ባህላዊ ሙዚቃ ስራው በራሱ ብዙ አይነት ነው፣ ረቂቅ ነው። ብዙ አይነት የስነ ጥበብ ውጤቶች ይታዩበታል። በየአመቱ ባህልና ኪነ ጥበብ ቱሪዝም ቢሮ ያዘጋጃል እንደዚህ አይነት ውድድሮች። እነዚህ ውድድሮች በየክፍለ ከተማው ናቸው ደግሞ አንድ ላይ ነው የሚሰሩት። ይሄ መድረክ መዘጋጀቱ በራሱ ከጊዜ ወደ ጊዜ እድል ከመስጠት አንጻር፣ አሁን ላይ ደግሞ ብዙ መድረኮች ከመዘጋጀታቸው አንጻር ብዙ ቦታ ላይ ስራችሁን ታቀርባላችሁ። ያ ከበፊቱ በንጽጽር እንዴት ይታያል? አሁን ያለው ነገር በጣም የተሻለ ነው። ምክንያቱም ኪነ ጥበቡን ለማሳደግ እንዲሁም ተተኪ ትውልዶችን ለማፍራት እንደ አይነት ፕሮግራሞች በጣም ጠቃሚ ናቸውና በጣም ጥሩ ነው አሁን ያለው ነገር። አንተ እንዴት አገኘህ? ከውድድሩ ዝግጅታችሁ ምን ይመስል ነበር? ተፎካካሪዎቻችሁ እንዴት ነበሩ? አይ ቆንጆ ነበር ሆነ ለመናገር ግን ያው አጥንተናል፣ ይገባናል፣ አሸንፈናል። የሙዚቃ ምርጫችሁ ምንን አድረስ ለማድረግ ተሞክሯል? የባህላዊ እንደመሆኑ ምን አይነት ፒክ ተደርገው ይሄኛው የሙዚቃ ስራ ሊመረጥ ይችላል? ሰፋ ያለ ነገር እስቲ ንገሩ።
አዲስ ለማድረግ የተሞከረው የመጀመሪያው ምርጫ የራሳቸው የዳኞቹ ምርጫ ነው የነበረው አንደኛው ሙዚቃ። ወደዚህ ስንመጣ እኛ የቅኝት ሙዚቃ ኤፍሬምን የሰራው አንደኛው ደግሞ ጃዝ ነው። ጃዝን እስቲ በባህል አጫወት ደግሞ እስቲ ፎርሙን እንየው ብለን ነው የሞከርነው። የቅኝት ቫራይቲ አድርገናል። ማይነርም ትዝታም ነው የተጫወተ ነው ስቴጅ ላይ ሁለቱን ቅኝቶችና ጃዝንም ትንሽ ለማሳየት ሞክረናል። በስራችን ላይ ይህን ይመስላል። በጣም አሪፍ። በእቅድ ደረጃስ ምን ይዛችኋል? ቀጣይ ከውድድርም ባለፈ አዘጋጆቹን ሳናግር ነበረ። አላማው እዚህ ጋር የሚሰጣቸው ሰርቲፊኬት የገንዘብ ሽልማት ብቻም ሳይሆን ብቁ የሆነ የሙዚቃ ባለሙያን ማፍራት ነው፣ ለመጪው መድረኮች ማዘጋጀት ማብቃት ነው የሚል ነው። እናንተስ እንደ እቅድ ምን ይዛችኋል? ከክፍለ ከተማ ወጣ ያሉ ስራዎች ላይ እንግዲህ እንደ ኢትዮጵያ የባህል ኪነ ጥበብ በጣም ብዙ ያልተሰሩ በጣም ብዙ ክፍተት ያለባቸው ቦታዎች አሉና እነዛን ነገር እኛ በራሳችን በተለይ ከዚህ በፊት እንደተሰሩት ከዚህ ከ40 ዓመት በፊት ተሰራው አላውን የህዝብ ለህዝብ መልክ አለና አሁን ደግሞ በዚህ ቴክኖሎጂ በዚህ እውቀት በዚህ ጊዜ ከዛ በተሻለ ሁኔታ ለመስራት ኦሬዲ ይሄ ቲም በጣም ዝግጁ ነው። ሌሎቹንም ከኛ ጋር የተለያየ ክፍለ ከተማ ላይ ካሉት ጋር ሆነን ደግሞ ትልቅ የኪነ ጥበብ ስራዎችን እንሰራለን የሚል እቅድ ይዘናል። ከእናንተ መሀል ያላወራኋችሁ ደግሞ ይሄንን ሀሳብ መጨመር ፈልጋለሁ የምትሉ ካላችሁ ዝግጅታችሁ ምን ይመስል ነበር? ቲም ወርክ እንዴት ነው የሚለውን ትንሽ ንገሩኝ እስኪ ከእናንተ መሀል። መጀመሪያ እንተዋወቅ። እሺ ዳንኤል እባላለሁ። ቆንጆ ጊዜ ነው የነበረው። ያው ትሬኒንጋችን ላይ ያው ብዙ እንትኖች ነበሩ። ያው ጥሩ ነው የሰራ ነው፣ ጥሩ ነው የመጣው። ያው ቆንጆ ነው። ያንተ የስራ ድርሻ ምን ይመስላል? ተዋወቀን በዛው። እሺ እኔ የሚጫወተው ማሰንቆ ነው። ያው ብዙ የጥናት እንትን አድርገናል። ያው የቻልነው ያልሞከረናል። ጥሩ ነው ተጫወተ። ጃዝ ላይ ያለው አስተዋጽኦ ምንድነው? መሰንቆ ነው አይገባም? ጃዝ ላይ ይገባል። ግን የጥናት ፎርሙና ምን ላይ ምን መግባት አለበት የሚለው ነገር ነው የሚወስነው። ማለት ማሲንቆ ሁሉም ላይ ይገባን ሳይሆን መግባት ያለበት ቦታ ላይ አለ። ያን በዛ ሂደት በንግግር ነው እና ተስተካክሎ የምንሰራው ማለት ነው። ያው እሱ እንደ ስራው ነው የሚወሰነው ማለት ወደ ባህል ስናመጣው ዘመናዊ በባህል የማይመጣበት እንትን አለ። ሊመጣ የሚችል ስራ ደግሞ አለ። በባህሪው ባህላዊ መሳሪያ የባህልን ዞ ስለሚሄድ ዘመናዊን አይወክልም። ግን ሊመጣ የሚችል ደግሞ አለ። በባህል ሊመጣ የሚችል እንትን አለ። ሶ በዛ አይነት እንትን ነው ይሆናል አይሆንም ተብሎ ተነጋግረንበት ነው የምንሰራው ማለት ነው። ጥሩ ነው። በጣም ደስ የሚል ቲም ነው። እንደ ቲም ወርክ በጣም መወደውና ደስ የሚል ቲም ነው። ጥሩ ነገር ነው ያለው። ተከባብረን ተደማምጠን ስራው ላይም በቃ በውጤት ነው እንዘጋው። ሁሌም ቢሆን እንደዛ ነው እና ቆንጆ ስራ ነው የሰራ ነው። ሁላችሁንም አመሰግናለሁ ማለት ነው። ሁላችንም አመሰግናለሁ አባባል በቃ ደርሶ ከእናንተ ወገን አፍራችሁ ነው መሰለኝ ዝም ያላችሁት። ለአንዳችሁ እድል ልስጥና ማጠቃለያ የሚሆን ሀሳብ መልእክትም ሊሆን ይችላል፣ እቅድም ሊሆን ይችላል። አመራር ሆነህ ነው የራከውና ወደዚህ ራስን አስተዋውቅልኝ፣ የስራ ድርሻህንም ጨምር። ሙሉጌታ እባላለሁ። የመድረኮችና ኩነቶች ቡድን መሪ ነኝ። እንግዲህ ባህል ቡድናችን በተለይ የባህል ቡድኑ ዛሬ ለውጤት በቅቶልናል። በጣም ደስ ብሎናል። ለፍተዋል፣ ደክመዋል። ስለዚህ በውጤት ደግሞ ስለተደመደመ እጅግ ደስተኛ ነን። እጅግ አመሰግናለሁ። በዚሁ ይቀጥላል። የሚቀጥለውን ፊታችን ላይ ደግሞ የኪነ ጥበብ ሳምንት አለ። እንደተለመደው እናመጣለን ውጤት። በጣም እናመሰግናለን። እንግዲህ እንደ እቅድ ያው የሚያስፈልጋቸውን በአቅማችን በምንችለው መጠን መሳሪያዎችን እናሟላለን፣ ግብአቶችን እናሟላላቸዋለን በምንችለው ማለት ነው። ስለዚህ ከነሱ ጥያቄ የሚነሱትን ለመሸፈንም እየሞከር ነበር። ወደፊትም እንሞክራለን። ወደፊትም ደግሞ ያው ከፊታችን ወደ ጥር ሳይመጣ አይቀርም። አሁን ኢንፎርማል ስናወራ ነበር የኪነ ጥበብ ሳምንቱ። የኪነ ጥበብ ሳምንት ላይም እንዲሁ በሁለት እንወዳደራለን ማለት በሁለት ሴንስ በባህላዊና በዘመናዊ ሙዚቃ ማለት ነው። ስለዚህ ይሄ ውጤት አሁንም ይደገማል፣ እንደግመዋለን ማለት ነው። ለቀጣዩ መልካም እድል እንዲሆንላችሁ እመኛለሁ። ለዛሬው ደግሞ እንኳን ደስ አላችሁ። መጪው ጊዜያችሁ ደግሞ ቆንጆ እንዲሆን እንመኛለን። ፕሮግራሜን እኔም በዚሁ አጋጣሚ በዚሁ ቋጫለኝ። ቀሪ ንብሲ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል አበቃው። መልካም ጊዜ